بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه የዛሬ ቆይታችን ከሳምንታዊ ፕሮግራማችን ከይፈ ኑክሪሙ ናስ ሰዎችን እንዴት ነው ማክበር ያለብን እንደመሰለን ነው ወይስ የተቀመጠ እስላማዊ ሰዎችን የምናከብርባቸው ሂደቶች አሉ የሚለውን ነው የምንመለከተው። ያን አስመልክቶ ከአኢሻ ረዲየላሁ ዐንሃ ወአርዳሃ የተዘገበ ሐዲስ አለ። من لالو عن عائشة رضي الله عنها أن النبي صلى الله عليه وسلم قال أنزل الناس منازلهم رواه أبو داود. إمام أبو داود زكبوت زكبانو رسول عليه الصلاة والسلام قالوا إلى عائشة سوتشن أسفراቸው መስፈር ባለባቸው ክብራቸው ወይም ደረጃቸው ይላሉ። ይህን በተመለከተ ወይም ደግሞ ከዚህ ጋር በሚሄድ መልኩ አላህ ሱብሓነሁ ወተዓላ ለሙሳና ለሃሩን ያላቸው የቁርአን አንቀጽ አለ። ኢዝሀባ ኢላ ፍርዓውነ ኢነሁ ጠጋ፣ ወደ ፍርዖን ሂዱ ሁለታችሁ፣ እሱ አምጿል፣ የበላይነት ተሰምቶታል። ፈቁላ ለሁ ቀውለን ለይና፣ ለስለስ ያለን ቃልም በሉት፣ ለዓለሁ የተዘከሩ አው የኽሻ፣ ሊገሰጽ ወይም ደግሞ አላህን ሊፈራ ይችላልና በቻላችሁት እናንተ መለኮታዊ መልእክቱን በተረሳለሰ መንፈስ በጥሩ ሁኔታ ግለጹለት በማለት አላህ ያዛል ማለት ነው። እና ሌላው እንደ አሰር የተባለ አለ፣ ኢርሐሙ ዐዚዘ ቀውሚን ዙላ፣ በአገሩ በቤተሰቡ የተከበረ አካል ገጠመኝ አዋርዶታልና ስለተዋረደ ይዘኑለት፣ አስፈላጊ ጉዳዩን ፈጽሙለት የሚል አሰር ሁሉ አለ። እና ስለዚህ ሰዎችን ማክበር ወይም ማስፈር በሚገባቸው ማዕረግ ሲባል በሁሉ ነገር ይገባል። ከሰዎች ሁሉ በላይ ትልቅ ክብር ልንሰጣቸው የሚገቡ ወላጅ አባት እናቶቻችን እና እንደዚሁም ደግሞ ሌሎች ቅርብ ዘመዶች፣ ጎረቤት እና የሥራ ጓደኛ፣ የትምህርት ጓደኛ፣ ዓሊሞች እና በጎ ሰሪዎች እንደየበጎ ሰሪነታቸው ከፍታና ዝቅታ እና ጠቅለል ባለመልኩና ለየት ባለመልኩ የሚገባቸውን ክብር መስጠት፣ ትልቁን ማክበር፣ ለታናሹ ማዘን እና ሕፃናቶችን ራሱ ስናዛቸው እስከተወሰነ ዕድሜ ድረስ በጥሩ ማዘዝ፣ ከዛ በኋላ መቆጠጥ ደረጃው ነው ማለት ነው። ሙሩ አብናአኩም ሊሰብዕን ብሰላም፣ በሰባት ዓመታቸው በሰላት እዘዟቸው ያሉት ረሱል ናቸው። ወድሪቡሁም ዐለይሃ ሊዐሽሪን፣ 10 ዓመት ከሞላቸው ደግሞ ለምን አልሰገዳችሁ ብላችሁ ቆጥጧቸው፣ በሚያርም ምቷቸው ይላሉ። ይኸውም የሥርዓት ማሳዝም ደረጃ ነው ማለት ነው። በሁሉም ሂደት እርምጃ ስንወስድ፣ ቅጣት ስንቀጣ፣ የአክብሮት ስጦታ ስንሰጥ እና ሰዎችን ስናነጋገር፣ ከሰዎች ስንጠቅማቸው በብዙ መልኩ የደረጃው የሆነ ቦታ አለው ማለት ነው። በሚገርም መልኩ ሀታ የሥራ ኃላፊነት ስንሰጥ ራሱ ገበሬውን ነጋዴ ሁን ተብሎ የነጋዴነት ሙያ እንዲሰራ፣ ነጋዴውን የገበሬ ሙያ እንዲሰራ ማድረግ አይሆንም። መሐንዲሱን ሐኪሙን መሐንዲስ ማድረግ አይሆንም። እንደየ አቅማቸው እንደየ ሙያቸው ሰዎች ሊያሳምሩትና ሊያደሙት ይችላሉ የሚል ሙያቸውን መስጠት ማለት ነው። እና ሰው በተለያየ መልኩ በብቃታቸው፣ በእንቅስቃሴ ብቃታቸው፣ በታዋቂነታቸው ወይም ደግሞ በተሰብነታቸው ሊሰሩት፣ ሊያደርጉት፣ ሊሆኑት ይችላሉ የሚባል ኃላፊነትን መስጠት ሁሉ ሰዎችን እስላም እንዳለው ከማስፈር ይወሰዳል ይላል። እና እንደ አስተዳደር ራሱ በፍትሃዊነት ማስተዳደር፣ ግፍ አለመስራት እና ስራ ሲሰሩ በይሉኝታ ሳይሆን ለአላህ ብሎ የሚሰራ ሰው መሆን፣ በሁሉም መልኩ እስላም በየደረጃው ማስፈርንና በየደረጃው ማስቀመጥን ያበረታታል ማለት ነው። እና በተቻለን መጠን ሁልጊዜ ሀታ ለማኝ ስናስተናግድ ራሱ ዝም ብሎ 1-2 ጉርሻ ተሰጥቶት የሚሄድ ለማኝ አለ። ወይም ደግሞ 10 ብር፣ 20 ብር፣ 5 ብር ሰጥተው የሚሄድ ለማኝ አለ። ለማኝም ሆኖ ያለማመን ሂደቱ ይታያል። በትንሽ የሚመለሰው በትንሽ ትሸኘዋለህ።
በትልቅ የሚያስፈልገውን እንደ ሁኔታው በትልቁ ታስተናግደዋለህ። በእጁ ሰጥተኸው የበላ የሚሄድ ረሀብተኛ ይሆናል። አይ ለእርሳቸውማ በእጅ አይሰጥም ግቡ ተብሎ ተቀምጦ የሚስተናገድ ለማኝ ይኖራል። ስለዚህ በተለያየ መልኩ አንዝሩ ናሳ መናዚለሁም አክሪሙ ኢርሐሙ አዚዘ ቀውሚን ዙላ በሀገሩ የተከበረ ሰው ተዋርዷል አክብሩት በማለት በተለያየ መልኩ የተገለጹ አሰሮች ወይም ደግሞ አገላለጾች ነገሮችን እንደየ ተገቢነታቸው እንደየ አስፈላጊነታቸው እንደየ ውጤት አድራጊነታቸው ማስቀመጥ አስፈላጊ እንደሆነ ዲን አልእስላም ያስቀምጣል ወይም ያስተምራል ማለት ነው። ይህ አደራን ከመወጣትም ራሱ አንዱ ነው። አዱል አማናቲ ኢላ አህሊሃ አድል አማነተ ኢላ መን እተመነክ አደራን በአግባቡ ተወጣ፣ ለሚገባው አሳልፍ። እናም የከዳህንም እንኳ አትክዳ በአደራ መልክ በማለት ረሱል ዓለይሂ ሰላቱ ወሰላም በተለያየ መልኩ የገለጹት አደራን መወጣት ነገሮችን በጥበብ ማስኬድ ከሚለውም የሚሄድ ነው። በሁሉም ነገር እንደየ አስፈላጊነቱ ማድረግ። ለዚህ ነው አንድ አካል መጥቶ ሰላትን ሊቆርጥብህ ከሆነ በእጅህ መልሰው ይላሉ። ይህም በእጅ መመለስ የመጀመሪያው እርምጃ ነው። ልክ ሊያልፍ ነው ወይ ብላ ታገለዋል። እምቢ ብሎ ሊያልፍ ከሞከረ ግን ተደባደበው እስከ ማለት ነው። እሱ ሸይጣን ነው ሰላትን ቆርጦ እንዳያልፍብህ። አንድ ሰው መጥቶ በቤትህ ሊሰርቅህ አንግልልህ መጥቶ ከቻልክ አስደንግጠህ ማባረር፣ ካልቻልክ ደብድበህ ማባረር። ከዛ በላይ ሲሆን ህይወትህን ለማትረፍ መግደል ሁሉ ትችላለህ። ግን ቅደም ተከተሉን በጠበቀ መሆን አለበት። ሀታ ወንጀለኞችን ራሱ በሚገባቸው እርምጃ ነው መቅጣት እንጂ እንደ ኢስላም ከሚገባው በላይ ከሚጠበቀው በታችም መሆን ይሄ የእስላምን መንፈስ አለመረዳት ነው። በተቻለ መጠን ወይ ራስ መረዳት ወይ የተረዱትን በመጠየቅና በመስማት ነገሮችን እንደየ ቦታቸው እንደየ ሁኔታቸው እንደየ አብሮ ተዛማጅነታቸው ማስኬድ እንደ ዲን አልእስላም ትልቅ ቦታ አለው ማለት ነው። እንበልና አንድ ህፃን ልጅ እናርገው ወይም ደግሞ መለስተኛ ሰው የሆነ ነገር ጠየቀ እንበል ምግብ እናርገውና እንዲህ ወስዳችሁ በእጅ ብትሰጡ ተቀብሎ የሚበላ ይሆናል። አንድ ግን ትልቅ ሰው ሽማግሌ እናርገው በኑሮ የተከበረም ሰው እናርገው አጋጣሚ ቸግሮታል መጣ። እሱን በዛው ሳም ማስተናገድ ኢስላም አያበረታታም ማለት ነው። ከክብሩ ጋር ከእድሜው ጋር ሊሄድ ከገጽታው ጋር ሊሄድ የሚችል መስተንግዶ እና ካለው መለያ ጋር ሊሄድ በሚችል ማስተናገድ ዲን አልእስላም አንዝሩ ናሳ መናዝለሁም በማለት ኢርሐሙ አዚዘ ቀውሚን ዙላ በማለት እና ፈቁላ ለሁ ቀውለን ለይነን ለዓለሁ የተዘከሩ አው የኽሻ ኢዝሀባ ኢላ ፍርዐውነ ኢነሁ ጠጋ ፈቁላ ለሁ ቀውለን ለይነን ለዓለሁ የተዘከሩ አው የኽሻ በማለት አላህ እንደገለጸው ማለት ነው። አላህ እንደሚፈለገው ሆነን እንደሚፈለገው አድርገን ከአላህ የምንገናኝ ባሪያዎች አላህ ያድርገን። በግፍ የምንጠየቅ በዙልም የምንጠየቅ ባለ አግባብ የምንጠየቅ ከመሆን አላህ ይጠብቀን እያልኩኝ የዛሬ ቆይታችን እስከዚህ ይሆናል። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም።